ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕሮግራማችን ተከታታዮች ይህ የምናቀርብላችሁ በእነማይ ወረዳ የመንግስት ኮሙኒኬሽን እየተዘጋጀ የሚቀርበውን የቴሌቪዥን ፕሮግራም ነው። አብራችሁን ተቆዩ ዘንድ እየጋበዝን ቀጥታ ወደ ፕሮግራማችን እንሸጋገራለን። ምዕራብ ጎጃም ዞን በእነማይ ወረዳና በብቸና ከተማ በቴክኒክና ሙያ ኮሌጅ ውስጥ ለአስተዳደርና ለስልጠና ወርክሾፕ አገልግሎት የሚውል ከ31 ሚሊዮን 662483 ብር በላይ የፈጀ ህንጻ ግንባታ ተጠናቆ ርክክብ ተደረገ። የብቸና ከተማ ቴክኒክና ሙያ ኮሌጅ ዲን የሆኑት አቶ መልካሙ አሻግሬ እንደተናገሩት መንግስት ለቴክኒክና ሙያ ኮሌጆች የሰጠውን ትኩረት ከልብ በመረዳት የእነማይ ወረዳ አስተዳደር ምክር ቤት የግንባታ በጀት በመያዝ ደረጃውን ያሟላ የቢልዲንግ ኮንስትራክሽን ወርክሾፕ ህንጻ ገንብቶልናል ብለዋል። መንግስት ለቴክኒክና ሙያ ኮሌጆች የሰጠውን ትኩረት መሰረት በማድረግ የእነማይ ወረዳ አስተዳደር ምክር ቤት የግንባታ የካፒታል በጀት በመያዝ ይህንን ያማረና የተዋበ ህንጻ ገንብቶልናል። የህንጻ ግንባታ እጅግ በጣም የረጅም ጊዜ ፍላጎታችንና ጥያቄያችን ነበር። በ2017 በ2018 በጀት ዓመት የእነማይ ወረዳ አስተዳደር ምክር ቤት ለረጅም ጊዜ የነበረውን ጥያቄያችንን መልሶልናል። ለዚህ በራሴና በኮሌጁ ስም ታላቅ ምስጋና ማቅረብ እፈልጋለሁ። የቴክኒክና ሙያ ኮሌጆች በሙያው የበቃ የሰው ኃይል በሙያው የበቃ የሰው ኃይል ጥራቱን የጠበቀ ለኢንዱስትሪው ከፍተኛ የሆነ አስተዋጽኦ ሊያበረክት የሚችል እና በሙያው የሚተማመን ዜጋ በማፍራትና ለኢንዱስትሪው በማቅረብ ከፍተኛ የሆነ ሚና የሚጫወቱ ተቋማት በመሆናቸው በመደበኛ በአጫጭር ስልጠና በማሰልጠን አጠቃላይ የብቸና ከተማና የእነማይ ወረዳን ማህበረሰብ በማገልገል በኩል ከፍተኛ ሚና የሚጫወት ስለሆነ ለዚህ ደግሞ ከፍተኛ ትኩረት በመስጠት አስተዳደር ምክር ቤቱ በጀት በመያዝ ግንባታ ገንብቶልናል። በአጠቃላይ ይሄ ግንባታ 14 ሚሊዮን 872483.4 ብር ፈጅቷል ማለት ነው። ስለዚህ በዚህ ብር ይህን ያማረ ወርክሾፕ ገንብቶ ይኸው በዛሬው ቀን ያው ርክክብ እየፈጸምን እንገኛለን ማለት ነው። በድጋሚ እንኳን ደስ አላችሁ እንኳን ደስ አለን እላለሁ። ከዚህ በመቀጠል ያው በጫራታ አሸናፊዎችን ከለየን በኋላ በ10 ወራት ውስጥ አጠናቀው ለኮሌጁ እንዲያስረክቡ በሚል አግሪመንት ወስደን በእነማይ ወረዳ አቃቢ ህግ ጽህፈት ቤት ቀርበን ውል ከወሰድን በኋላ 10 ወር ሳይቆዩ በ8 ወር እጅግ በጣም በፈጠነ ጥራት ባለው መንገድ ግንባታውን አጠናቀው አስረክበውናል ማለት ነው። ከዚህ በተረፈ የእነማይ ወረዳ አስተዳደር ምክር ቤት ይኸው ይህን ያማረ ወርክሾፕ ገንብቶልናል። በማስተዳደሩም እንደዚህ በጣም ያማረ ወርክሾፕ ገንብቶልናል። በዚህ ዓመት 2 ወርክሾፖችን ነው የገነባን ማለት ነው። ስለዚህ በዚህ በገነባናቸው 2 ወርክሾፖች መሰረት እኛም በቀጣይ ክልሉን በመጠየቅ ተጨማሪ ግንባታ የምናገኝ ይሆናል ማለት ነው። ስለዚህ ወረዳው ወይም ከተማ አስተዳደሩ በገነባው ልክ ክልሉም የመገንባት ግዴታ ስላለበት ማለት ነው። የእነማይ ወረዳ ዋና አስተዳዳሪ አቶ ተሾመ ሞላ በርክክቡ ላይ እንደተናገሩት በወረዳ አስተዳደር ምክር ቤቱ ስም የተዘጋጀውን ሀብት በአግባቡ በመጠቀም ጥራት ያለው ህንጻ ያውም ከተያዘለት ጊዜ አስቀድሞ አስገንብቶ በማጠናቀቅ ለርክክብ ያደረሱትን የቴክኒክና ሙያ ኮሌጅ አመራር አባላት አመስግነዋል። በጣም የምናከብራችሁና በጣም የምንወዳችሁ ይህንን በወረዳ አስተዳደር ምክር ቤቱ ስም የተበጀተ በጀት ጊዜውን ጠብቃችሁ ባጠረ ጊዜ ውስጥ ጥራቱን አስጠብቃችሁ
እንደዚህ ያማረና የተዋበ ህንፃ ተገንብቶ ከተባለለት ጊዜ ባጠረ ጊዜ ውስጥ አጠናቃችሁ ዛሬ ርክክብ እንድንፈጽም ላደረጋችሁ የብቸና ከተማ ቴክኒክና ሙያ ኮሌጅ አመራሮች ከልብ የመነጨ ምስጋና ይገባቸዋል፣ አመስግኑልኝ። በሁለተኛ ደረጃ የእነማይ ወረዳ አስተዳደር ምክር ቤት እንግዲህ በችግርም ውስጥ ሆነን ካለው የበጀት አቅም ጋር አጣጥሞ ወደ 14.8 ሚሊዮን ብር ቅድም እንደተባለው ይህንን በጀት በቀጣይ ክልሉ ወረዳ አስተዳደርና ከተማው በጋራ ግንባታ ከገነባ እኔም የዚያን እጥፍ አግዛለሁ በሚል ቃል ስለገባ ቃላችንን ጠብቀን ይህንን ገንዘብ እዚህ ቦታ እንዲውል ስናደርግ አስተዳደር ምክር ቤቱ ብቻ አይደለም ዛሬ ምስጋና የሚገባው፣ እዚህ የማኔጅመንት አካላትም ትልቅ ክብርና ምስጋና ይገባቸዋል። ዛሬም የተለየ ትኩረት የተለየ ክብር ሰጣችሁ እዚህ አይታቸዋልና ነገ ከነጎዲያም የምንሰጠው በጀት በትክክለኛ መንገድና ለታለመለት ዓላማ መዋሉን እየተከታተላችሁ መደገፍና ማገዝ ስለሚገባንና ዛሬ እዚህ መጨረሻውን ላየነው ህንፃ እውቅና ስለሰጣችሁልን እጅግ በጣም ክብር ይገባቸዋል እላለሁ። የእነማይ ወረዳ አስተዳደር ምክር ቤትና የማኔጅመንት አባላት ብቻ ሳይሆን የከተማ ነጋዴዎችም የከተማ የማህበረሰብ ክፍሉም ይህንን ማየት አለበት። እነሱም አስተዋጽኦ ማድረግ አለባቸው። ይህንን አስተዋጽኦ ከተደረገም በኋላ ወደ ትክክለኛ ስራ እንዲገባ ሁላችንም ግፊት ማድረግ ስለሚገባን በዚያ ደረጃ ወደ ትክክለኛ ስራው እንዲገባ እናንተም ግፊት እንድታደርጉ ነው መልእክት ማስተላለፍ የምፈልገው። የዛሬው ፕሮግራማችን በዚህ ተጠናቋል። በድጋሚ እስከምንገናኝ ጤና ይስጥልን።